የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ላይ ባደረጉት ንግግር ኢትዮጵያን በተመለከተ ባስተላለፉት መልእክት በኦሮሞማ አስተሳሰብ እየተጓዘ ያለው የኢትዮጵያ መንግስት ሰፊ ጦርነት ለመቀስቀስ እየተንቀሳቀሰ ነው ሲሉ ከባድ ወቀሳ አቅርበዋል። አንድ ከፍተኛ ሚኒስትር የኢሳያስ የኦሮሞማ ወቀሳ ትክክል አይደለም ብለዋል። ጀዋር መሐመድ ለኢሳያስ አፈወርቂ የኦሮሞማ መልእክት እንዲሁ ምላሽ ሰጥተዋል። ዝርዝር መረጃውን ከጥንቅራችን ይሰማሉ። ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ ፓሪስ፣ ጣሊያን ሮም ገብተዋል። ከዚያም ወደ ለንደንና ጀርመን ያመራሉ። የለንደንና የጀርመን ጉዞዎቹ በይሆናል የተያዙ ናቸው። የአሲምባ ፓርቲ ሊቀመንበር ዶሪ አስገዶም ፓርቲያችን ባደረገው ድርድር የድንበር ከተሞችን መንገድ ማስከፈት ችለናል፣ እንኳን ደስ ያላችሁ ሲሉ ተናግረዋል። ፓርቲው ከኤርትራ መንግስት ጋር ተደራድሬ የድንበር ከተማ መንገዱን አስከፈትኩኝ ብለዋል። በሰሞነኛው መነጋገሪያ ሆነው ስለሰነበቱት የድንበር ከተሞች የምናደርሳችሁ ዕለታዊ መረጃ ይኖራል። የህዳሴው ግድብ የመጨረሻው ማጠቃለያ ላይ መድረሱን መንግስት እየገለጸ ባለበት በአሁኑ ሰዓት ግብጽ በኢትዮጵያ ላይ አዲስ ዘመቻ ለመጀመር እየተንቀሳቀሰች መሆኑን መረጃዎች እያመለከቱ ነው። በአማራ ክልል በ9 ወራት ውስጥ ከ170 በላይ ወጣቶች ራሳቸውን ማጥፋታቸው ተሰምቷል። የህክምና ባለሙያዎች ጉዳዩ እጅግ አስደንጋጭ ነው ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። በኢትዮጵያ በኤምፖክስ ቫይረስ የተያዘ ሰው መገኘቱ ተገለጸ። ቫይረሱ የተገኘው 27 ቀን ዕድሜ ካለው ህጻን ልጅና እናቱ ላይ ሲሆን የበሽታው ምንጭ ወደ ጎረቤት ሀገር ኬንያ ሄዶ ነበር የተባለው የህፃኑ አባት ሊሆን እንደሚችል ተጠርጥሯል። በበሽታው የተያዙት ለይቶ ማቆያ ውስጥ መግባታቸውን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት መረጃ ገልጿል። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። የኢሳያስ ኦሮሞማ የቀሰቀሰው ውዝግብ ከሚኒስትሩ እስከ ጀዋር ምላሽ ሰጡበት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ላይ ባደረጉት ንግግር ኢትዮጵያን በተመለከተ ባስተላለፉት መልእክት በኦሮሞማ አስተሳሰብ እየተጓዘ ያለው የኢትዮጵያ መንግስት ሰፊ ጦርነት ለመቀስቀስ እየተንቀሳቀሰ ነው ሲሉ ከባድ ወቀሳ አቅርበዋል። ፕሬዝዳንቱ ለዚህም ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው ያሉ ሲሆን የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ ናቸው ሲሉ ወንጅለዋል። ፕሬዝዳንት ኢሳያስ በዚሁ መልእክታቸው የኢትዮጵያ መንግስት የኦሮሞማ አስተሳሰብን ለማሳካት የውጭ ኃይሎች ባሏቸው እገዛ የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። ይህም በተመለከተም የህዝብ ተወካዮች ምክር ቤት አባልና የመስኖና ቆላማ አካባቢዎች ሚኒስትር ዴኤታ የሆኑት ብርሃኑ ሌንጂሶ ፕሬዝዳንቱ ኦሮሞማን የገለጹበት መንገድ ትክክል አይደለም ሲሉ በይፋዊ ኤክስ ገጻቸው ባሰፈሩት መልእክት ገልጸዋል። የኤርትራው መሪ ኢሳያስ አፈወርቂ በቅርቡ ባደረጉት ንግግር የኦሮሞማ ርዕዮተ ዓለም በሚል ኢትዮጵያ ውስጥ ማንነቶችን እርስ በርስ የማጋጨት የቆየ መንገዳቸውን ቀጥለውበታል ሲሉ ሚኒስትሩ ወቅሰዋል። የኤርትራው ፕሬዝዳንት የኦሮሞና የትግራይ ብሔርተኞችን የአማራ ርዕዮተ ዓለም በሚሉትና የኦሮሞና የአማራ ብሔርተኞች በትግራይ ብሔርተኝነት ላይ ማስነሳት ሴራቸውን ቀጥለውበታል ያሉት ሚኒስትሩ አሁን በአንዳንድ ፖለቲከኞች የተፈበረከውን ኦሮሞማን የማጠልሸት አጀንዳ በማንሳት እርስ በርስ ለማጋጨት እየሞከሩ ነው ሲሉ አመልክተዋል። የመስኖና ቆላማ አካባቢዎች ሚኒስትር ዴኤታው ብርሃኑ ሌንጂሶ ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም፣ የኦሮሞ ባህላዊና ብሔራዊ ማንነት፣ ቋንቋ፣ ታሪክና ወግ ሕያው መገለጫ ነው። የኦሮሞዎች የህይወት ልምድ እንጂ የፖለቲካ መሳሪያ አይደለም። ርዕዮተ ዓለም ብሎ መፈረጅ የበለጸገ የባህል ጽንሰ ሐሳብን ለከፋፋይ የፖለቲካ ጨዋታዎች መጠቀሚያ ማድረግ ነው ሲሉ አመልክተዋል። በተያያዘም ፖለቲከኛው ጀዋር መሐመድ ለኢሳያስ አፈወርቂ ንግግር መልስ ሰጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትላንት ያደረጉትን ንግግር ትርጉም ማዳመጣቸውን የገለጹት ጀዋር በሁለት ቁልፍ ነጥቦች ላይ አስተያየት መስጠት ፈልጋለሁ ብለዋል። ሲያስረዱም ፕሬዝዳንት ኢሳያስ የቀድሞ የጦር አጋራቸውን አብይ አህመድን የኦሮሞን ጥቅም የማይወክለውን የኦሮሞማ ርዕዮተ ዓለም የሚያራምድ በማለት ከሰዋል ካሉ በኋላ በዚህ ንግግር ደስተኛ አለመሆናቸውን አስታውቀዋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያሉት አቶ ጀዋር ይህ የኦሮሞ ማንነት ወይም ባህል መገለጫ ቃል መሆኑን አስረድተዋል። ልክ ኤርትራዊ ወይም ኩኪው እንደማለት መሆኑን ገልጸዋል። ቢሆንም ፕሬዝዳንት ኢሳያስ ከ7 ዓመታት በኋላ አብይ የኦሮሞን እሴት እንደማይወክል በማመናቸው ደስተኛ መሆናቸውን አስታውቀዋል። በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘለቄታዊነት ሊኖረው እንዳልቻለ የጠቀሱት ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ ሀገራት መካከል መደገም እንደሌለበት አሳስበዋል። የፕሬዝዳንት ኢሳያስ ንግግር በሁለቱ ሀገራት መካከል ያለው ጥረት መካረሩን እንደሚያሳይ ጠቁመውም በአፍሪካ ቀንድ ሌላ አውዳሚ ጦርነት ከመምጣቱ በፊት የሚመለከታቸው አካላት ይህን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ አለባቸው ብለዋል። ግብጽ በኢትዮጵያ ላይ አዲስ ዘመቻ ልትጀምር ነው። የህዳሴው ግድብ ማጠናቀቂያ ጊዜ መቃረቡን ተከትሎ ግብጽ በኢትዮጵያ ላይ አዲስ ዘመቻ ልትጀምር መሆኑ ታወቀ። ዘመቻ ኢትዮጵያ ላይ ዲፕሎማሲያዊ ጫናን ለማሳደር ያለመ አዲስ እንቅስቃሴ መሆኑን ሪፖርተር የቅርብ ምንጮች አድርሰውኛል ባለው መረጃ አስታውቋል። በኢትዮጵያ መንግስት በኩል ግድቡ የማጠናቀቂያው ጫፍ ላይ ደርሶ ሊመረቅ ነው እያለ ሲሆን ከሳምንታት በኋላ በሚገባው መጪው ክረምትም ሌላ ዙር አዲስ የውሃ ሙሌት የሚጠብቅ ይሆናል። በግድቡ ውሃ ሙሌትና አለቃቀቅ ዙሪያ እንዲሁም ኢትዮጵያ አሳሪ ወይም ባይንዲንግ ስምምነት መፈራረም አለባት በማለት ግብጽ ስትሞግት ከርማለች።
የግድቡ ግንባታ ከ10 ዓመታት በላይ ፈጀ ሲሆን የከሸፈው የኢትዮጵያ ግብጽና ሱዳን ድርድርም 10 ዓመታት ያህል ጊዜ ከወሰደ በኋላ የተቋረጠ መሆኑ የሚታወስ ነው። ግብጽ አሁን ደግሞ በአዲስ መልኩ በኢትዮጵያ ላይ ጫና ሊፈጥር በሚችል መልኩ አዲስ የዲፕሎማሲ ዘመቻ ለመጀመር እንቅስቃሴ ላይ መሆኗን ዘገባው አመልክቷል። ከህዳሴው ግድብ ጋር በተያያዘ ባለፉት 10 ዓመታት ግብጽ የኃይል እርምጃ ለወስድ ነው ከሚለው ማስፈራሪያ ጀምሮ በርካታ ዲፕሎማሲያዊ ጫናዎችን ለማድረግ ብትሞክርም መሬት ላይ የተገኘ ውጤት ግን የለም። የግብጽ የምንጊዜም አጋር የሆነችው ሱዳን በማያባራ የእርስ በርስ ጦርነት ውስጥ መዘፈቋም የአልሲሲን መንግስት የቀደመ አካሄድ ብዙም ውጤታማ እንዳይሆን ካደረጉት ምክንያቶች መካከልም አንዱ መሆኑ እየተነገረ ነው። ግብጽ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን የመጡ ሰሞን በእሳቸው አማካኝነት በኢትዮጵያ ላይ ጫና ለማሳደር አስባ የነበረ ሲሆን የጋዛው ጉዳይ መወሳሰብ በትራምፕና አልሲሲ መሃል ያለውን ግንኙነት ያሻከረው መሆኑን እቅዱን አክሽፎታል። ጠቅላዩ ሮም ገቡ። ወደ ለንደንና ጀርመን ሊያመሩ ነው። ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉዟቸው እንደቀጠለ ነው። የፈረንሳዩን የቀናት ጉዟቸውን አጠናቀው ወደ ጣሊያን ሮም የገቡ መሆኑን የዛሬው መረጃ ያመለክታል። ቀጣይ መዳረሻው ደግሞ ለንደን ወይም ጀርመን በርሊን እንደሚሆንም ቀደም ብሎ ከእሳቸው ጉዞ ጋር በተያያዘ የወጣው መረጃ ያመለክታል። ይህ የጠቅላይ ሚኒስትሩ የአሁኑ የአውሮፓ ጉዞ ቀደም ብሎ በመገናኛ ብዙሃን የተነገረ አይደለም። ጠቅላይ ሚኒስትሩ የፈረንሳይን ጉብኝታቸውን የጀመሩት ባለፈው ሜይ 22 ቀን 2025 ሲሆን የአውሮፓ ቆይታቸው ዛሬ 4ኛ ቀኑን ይዟል። በአሁኑ ሰዓት ጣሊያን ሮም ሲሆኑ አፍሪካን ኢንተለጀንስ ባወጣው መረጃ መሰረት ወደ ለንደንና በርሊን የሚያመሩ ከሆነ የአውሮፓ ቆይታ ጊዜያቸው ረዘም ያሉ ቀናትን የሚወስድ ይሆናል። ይህ የአውሮፓ የጠቅላይ ሚኒስትር ጉብኝት እንደቀደሙት ጊዜያት የጉብኝት ሂደቶች ምንም አይነት ቅድመ ጉዞ ወይም ጉብኝት የተሰማበት ሆኖ አልታየም። የፈረንሳዩን ጉዞ ተከትሎ ጉብኝቱ እየተካሄደ ባለበት ወቅት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከወራት በፊት በአዲስ አበባ በነበራቸው ቆይታ የተያያዘ የመልስ ጉብኝት ፕሮግራም ነው በሚል የተገለጸበት ሁኔታ ታይቷል። ጠቅላይ ሚኒስትር አብይ አህመድን የፈረንሳይ ጉዞና ጉብኝት አስመልክቶም እንደቀደሙት ጊዜያት የፈረንሳይ ሚዲያዎችን ጨምሮ በሌሎች ዓለም አቀፍ ሚዲያዎች ሽፋን የተሰጠበት ሁኔታ አልታየም። በዚሁ በፓሪስ ቆይታቸውም ከዚህ ቀደም ከባድ ቃጠሎ ደርሶበት በከፍተኛ ወጪ መልሶ የተገነባውን የኖትረዳም ካቴድራል ጎብኝተዋል። ጠቅላይ ሚኒስትሩ የፈረንሳይን ቆይታቸውን አስመልክተው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከፕሬዝዳንት ኢማኑኤል ማክሮን ጋር ግንኙነታችንንና ትብብራችንን በሚያጠናክሩ ሰፋ ያለ መጠነ ርዕይ ባላቸው ርዕሰ ጉዳዮች ላይ መወያየት ምንጊዜም አስደሳች ነው። ለተደረገልን ደማቅ አቀባበልና በታህሳስ ወር በአዲስ አበባ ከነበረን ውይይት ቀጥለን ስላካሄድነው ፍሬያማ ውይይት ምስጋናዬን እገልጻለሁ። ትብብራችን በብዙ ጠቃሚ ዘርፎች የቀጠለ ሲሆን የንግድ ትስስሮቻችንን የበለጠ ማሳደግ ከቅድሚያ የትኩረት ማዕከሎቻችን አንዱ ነው ሲሉ አስታውቀዋል። ከፓሪስ ሮም መግባታቸውን በተመለከተ የመጀመሪያው የመረጃ ምንጭ የጠቅላይ ሚኒስትር ቢሮ የማህበራዊ ትስስር ገጽ ነው። መረጃው ጠቅላይ ሚኒስትር አብይ አህመድ ከልዑክ ቡድናቸው ጋር ጣሊያን ሮም ገብተዋል። በቆይታቸውም ከጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ውይይት ያደርጋሉ ይላል። ከዚህ ውጪ ሌላ ዝርዝር መረጃ የለውም። ጠቅላይ ሚኒስትሩ ከዚህ ቀደም ወደ ጣሊያን ሮም ያመሩት ከአንድ ዓመት በፊት ጣሊያን ባዘጋጀችው የጣሊያን አፍሪካ ጉባኤ ላይ ነበር። በዚህ ጉባኤ ወቅትም ጣሊያን ከ82 ዓመታት በፊት ከኢትዮጵያ ወሰደቻትንና ፀሐይ በመባል የምትታወቀውን አውሮፕላን የመለሰችበት ሁኔታ እንደነበር የሚታወስ ነው። ቀደም ብሎ የጠቅላይ ሚኒስትር አብይ አህመድን የአውሮፓ ጉብኝት በተመለከተ ይፋ ያደረገው አፍሪካ ኢንተለጀንስ ጠቅላይ ሚኒስትሩ የዚሁ የአውሮፓ ጉዞ መነሻቸውን ፈረንሳይ ፓሪስ አድርገው ከዚያም ወደ ጣሊያን በማቅናት በጀርመን የሚቋጩ መሆኑን ያመለከተ መሆኑ የሚታወስ ነው። ከኤርትራ ጋር ተደራድረን አስከፍተናል። ፓርቲው የአሲምባ ፓርቲ ሊቀመንበር ዶሬ አስገዶም ፓርቲያችን ባደረገው ድርድር የድንበር ከተሞቹን መንገድ ማስከፈት ችለናል፣ እንኳን ደስ ያላችሁ ብለዋል። በኢትዮጵያ ኤርትራ ድንበር በምስራቅ ትግራይ ክልል ነዋሪዎች ከሰሜኑ ጦርነት በኋላ በኤርትራ ጦር ቁጥጥር ስር መሆናቸው ሲዘገብ ቆይቷል። በዚህም ጦሩ በተቆጣጠራቸው አካባቢዎች በርካታ መሰረታዊ አገልግሎቶች ተቋርጠው ህዝቡ በከፍተኛ ችግር የድረሱልን ጥሪ ሲያሰማ ቆይቷል። የህወሓት አክቲቪስቱ ሰብዝ ሰአነሰብ ወደዚሁ ዛላንበሳ ድንበር በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ቁልፍ የፕሮፓጋንዳ ሰው ጋር መምከሩ ከተሰማና ሌላኛው የህወሓት አክቲቪስት ስታሊን ለኤርትራ ነጻነት ክብረ በዓል አስመራ መገኘቱ ከተነገረ በኋላ የኤርትራ ጦር ከተቆጣጠራቸው የኢትዮጵያ የድንበር ግዛቶች ለቆ ወጥቷል የሚለው ጉዳይ በስፋት መነገሩ ይታወቃል። ከሰሞኑን ድምጽ ወያኔ ያደረኩት ባለው ማጣራት የኤርትራ ጦር በተቆጣጠራቸው ግዛቶች እንደሚገኝ ማረጋገጡን ገልጿል። የኤርትራ ጦር በድንበሩ ከተሞች ጥሏቸው የነበሩ ኬላዎችን ማንሳቱ በሌላ በኩል ተገልጿል። ይህም በተመለከተም በይፋ በትላንትናው ዕለት ማረጋገጫ ተሰጥቶበታል። የኤርትራ ጦር ውሳኔው ላይ የደረሰበት ምክንያት ሳይገለጽ የቆየ ቢሆንም ለተከፈቱት የዛላንበሳ ኢሮብ መንገዶች ድርድር አድርጌያለሁ ሲል የትግራይ አሲምባ ፓርቲ አመልክቷል። የአሲምባ ፓርቲ ሊቀመንበር ዶሬ አስገዶም ፓርቲያችን ከኤርትራ መንግስት ጋር ባደረገው ድርድር ለ4 ዓመታት ተዘግቶ የቆየው የዛላንበሳ ኢሮብ መንገድ እሁድ ግንቦት 17 2017 ተከፍቷል ሲል አመልክቷል። የፓርቲው ሊቀመንበር ትላንት ምሽቱን ባጋሩት በዚሁ መልእክታቸው በዛሬው ዕለት የዛላንበሳ ኢሮብ መንገድ በመከፈቱ እንኳን ደስ አላችሁ ሲሉ አመልክተዋል። የአማራ ክልሉ አስደንጋጭ መረጃ። በአማራ ክልል በ9 ወራት ውስጥ ከ170 በላይ ሰዎች ራሳቸውን ማጥፋታቸው ተሰምቷል። የሕክምና ባለሙያዎች ጉዳዩን እጅግ አስደንጋጭ ሲሉ ገልጸው ማሳሰቢያ ሰጥተዋል። በአማራ ክልል ባለፉት 9 ወራት
ስፔሻላይዝድ ሆስፒታል አስታውቋል። በሆስፒታሉ የድንገተኛ ክፍል ሐኪም ዶክተር ጓዴ ተዋበ ለቲክቫ ኢትዮጵያ በሰጡት ቃል ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥቷል ብለዋል። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታሉ ይመጣል ያሉት ዶክተር ጓዴ በአብዛኞቹ መድኃኒትም ለበረሮና ለአይጥ ማጥፊያ ተብሎ የሚሸጠውን ጸረ ተባይ ማጥፊያ መድኃኒት ነው የሚወስዱት ሲሉ ለአንድ የሀገሩ ዘጋቢ በሰጡት ቃል ተናግረዋል። በ9 ወራት ውስጥ 176 ያህል ወጣቶች ራሳቸውን እንዳጠፉ የሚናገሩት ዶክተር ጓዴ አብዛኞቹ ከ15 እስከ 30 ዓመት የዕድሜ ክልል የሚገኙ ወጣቶች እንደሆኑ ገልጸዋል። ተጎጂዎች ራሳቸውን ማጥፋታቸው በምርመራ ነው የሚገኙ ያሉ ሲሆን በተጨማሪ ከቤተሰቦቻቸው የሚገኘው መረጃ እንደሚያመለክተው በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረውን ቃላት እንዲሁም መድኃኒቱን ከወሰዱ በኋላ ከአጠገባቸው የሚገኘው የወሰዱት መድኃኒት መያዣ ራሳቸውን ለማጥፋታቸው ማረጋገጫ ነው ብለዋል። ከዚህ ባለፈ መድኃኒቱን ከወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለመጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግጭት እንዲሁም ኑሮ መረረን የሚሉ ምክንያቶች እንደሚሰጡ ዶክተር ጓዴ ተናግረዋል። በተለይ ጸረ ተባይና ተዋሲያን ማጥፊያ መድኃኒቶች ከተፈለገው ዓላማ ውጭ እየዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉ ማሳሰቢያ ሰጥተዋል። በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የስነ አእምሮ ባለሙያ ዶክተር ማቴዎስ ሚሳኔ እንደተናገሩት በዓለም ላይ ከ90 እስከ 95 በመቶ ያሉ ራሳቸውን የሚያጠፉ ሰዎች መንስኤው የአእምሮ ጤና እክል ሲያጋጥም ሲሆን ቀሪዎቹ 5 በመቶ የሚሆኑ ደግሞ ከፍቅር ጓደኛ፣ ከቤተሰብ ጋር በሚደረግ ጊዜያዊ ግጭት ይከሰታል። የአእምሮ ጤና መታወክ መነሻው ጭንቀት፣ ድብርት፣ ለችግሮች ወይም ለነገሮች በራስ አቅም ምላሽ መስጠት አለመቻል ናቸው ብለዋል። ራሳቸውን የሚያጠፉ ሰዎች የሚያሳዩትን ምልክቶች በተመለከተም አብራርተዋል። ብቸኛ መሆን፣ መጨነቅ፣ ድብርት ውስጥ መግባት፣ ስለ ራስ ማጥፋት በተደጋጋሚ መናገር፣ መኖር የለብኝም፣ ሳልወለድ ብቀርስ የሚሉ ንግግሮችን መናገርና ተስፋ የመቁረጥ ምልክቶችን ያሳያሉ ሲሉ ዶክተሩ ገልጸዋል። በመሆኑም እንደ ገመድ፣ መርዝና ስለታማ ነገሮችን በአጠገባቸው ወይም በአካባቢያቸው አለማስቀመጥ ይገባል ብለዋል። መፍትሄው የስነ ልቦና ምክር አገልግሎት እንዲያገኙ ማድረግ፣ የአእምሮ ጤና አገልግሎት ወደሚሰጥበት ሕክምና መውሰድ፣ ውጥረትና ጭንቀትን የሚቀንሱ ተግባራትን ማከናወን እንደሆነ ጠቁሟል። የቅርብ ሰዎች ደግሞ የስሜትና የባህሪ ለውጦችን መከታተል እንዲሁም ንግግሮችን ችላ ለማለት እንዳለባቸው መክረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ዋና ጸሐፊ መልአከ ብርሃን ፍስሐ ጥላሁን ለዘገባው በሰጡት ቃል የሰው ልጅ ተስፋ የሚቆርጠው ከፈጣሪ ሲርቅ ነው። ከፈጣሪ መራቅ ደግሞ የሞራል ዝቅጠት ያመጣል። በዚህም በእግዚአብሔር አምሳል የፈጠረውን ማንነቱን እንዲንቀውና ክብር እንዲያጣ ያደርገዋል ብለዋል። ይህ የሰይጣን ስራ ነው። ሰይጣን ደግሞ ተስፋ አስቆርጦ ወደ ራሱ ግዛት የሚስበው ከሞት በኋላ ያለውን ዘላለማዊ ሕይወት እንዳይወርሱ በማሰብ ነው ሲሉ ገልጸዋል። ይህ ረጅም የሰይጣን እቅድ ወጣቱ እየተረዳው ስላልሆነ በትንሽ ያውም ሊስተካከል በሚችል ነገር ክቡር የሆነውን ሕይወቱን ያጠፋል። ወጣቱ የሰይጣንን አጀንዳ መረዳት አለበት ሲሉ አስገንዝበዋል። በየትኛውም ሃይማኖቶች የሚገኙ መሪዎች ራስን ማጥፋት ኃጢአት መሆኑን ያስተምራሉ። ስለዚህ ወጣቱ ተስፋ የመቁረጥ ስሜት ሲሰማው ወደ ሃይማኖት ተቋማት መሄድ አለበት ብለዋል። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ የተያዘ የመጀመሪያው ሰው ተገኘ። በኢትዮጵያ በኤምፖክስ ቫይረስ የተያዘ ሰው መገኘቱ ተገለጸ። ቫይረሱ የተገኘው 27 ቀን ዕድሜ ካለው ሕፃን ልጅ ነው ተብሏል። በኦሮሚያ ክልል ሞያሌ ከተማ በዝንጀሮ ፈንጣጣ ኤምፖክስ የተያዘ ጨቅላ ሕፃን መገኘቱን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ነው ያስታወቀው። በህመሙ ተይዘዋል ተብለው ከተጠረጠሩ ሰዎች በተወሰዱ ናሙናዎች ላይ በተደረገ ምርመራ ቫይረሱ የተገኘው 21 ቀን ዕድሜ ባለው ጨቅላ ላይ ሲሆን እናቱም ለቫይረሱ መጋለጧ ታውቋል። የበሽታው ምንጭ ወደ ጎረቤት ሀገር ኬንያ ሄዶ ነበር የተባለው የሕፃኑ አባት ሊሆን እንደሚችል ሲጠረጠር በሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ ነበራቸው የተባሉ ግለሰቦችን በመለየት ክትትል እየተደረገ ነው ተብሏል። ቫይረሱ የተገኘበት ጨቅላ ሕፃንና እናቱ በለይቶ ማከሚያ ውስጥ አስፈላጊ ሕክምና ክትትል እየተደረገላቸው እንደሆነ እንዲሁም የከፋ የጤና እክል እንዳልገጠማቸው የሀገሪቱ የጤና ባለስልጣናት ባወጡት መግለጫ አስታውቀዋል። ባለፈው ዓመት ነሐሴ በሶማሌ ክልል ፋፈን ዞን ቀብሪ በያ ወረዳ የዚሁ በሽታ ምልክቶች የታዩበትና በበሽታ የተጠረጠረ አንድ ግለሰብ ተገኝቶ በለይቶ ማቆያ ውስጥ እንዲሆን መደረጉን የክልሉ ጤና ቢሮ ማስታወቁ ይታወሳል። ከዚህ ውጭ አሁን በኦሮሚያ ክልል ሞያሌ ከተማ ቫይረሱ ከተገኘበት ጨቅላ ውጪ በአገሪቱ በኤምፖክስ መያዙ የተረጋገጠና ይፋ የተደረገ ሰው የለም። ባለፈው ዓመት መጨረሻ ላይ በምስራቅና ማዕከላዊ አፍሪካ በፍጥነት የተስፋፋው የዝንጀሮ ፈንጣጣ በሽታ በመላው አፍሪካ የህብረተሰብ ጤና አደጋ መሆኑን የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ አስታውቆ ነበር። በወቅቱ የተከሰተው የበሽታ ወረርሽኝ ቀደም ሲል ከተከሰቱት ወረርሽኞች ሁሉ የበለጠ አደገኛ መሆኑን ባለሙያዎች ተናግረዋል። ለዚህም ምክንያቱ የተከሰተው የዝንጀሮ ፈንጣጣ አዲስ አይነት የበሽታው ዝርያ በመሆኑ ነው። የዝንጀሮ ፈንጣጣ ኤምፖክስ በሽታ የሚከሰተው መንኪፖክስ በተባለ ቫይረስ አማካኝነት ሲሆን ይህም ጉዳቱ ዝቅተኛ ከሆነ የፈንጣጣ ቫይረስ ቡድን ውስጥ የሚመደብ ነው። የበሽታው ቫይረስ በመጀመሪያ ላይ ከእንስሳት ወደ ሰው የሚተላለፍ የነበረ ሲሆን ኋላ ላይ ግን ከሰው ወደ ሰው የሚሰራጭ ሆኗል። በሽታው ዴሞክራቲክ ሪፐብሊክ ኮንጎን በመሳሰሉ በአፍሪካ ዝናባማ ጥቅጥቅ ደኖች ውስጥ በሚገኙ መንደሮች ውስጥ በተደጋጋሚ የሚከሰት ነው።
በእነዚህ አካባቢዎች በየዓመቱ በሺዎች የሚቆጠሩ ሰዎች በበሽታው የሚያዙ ሲሆን በመቶዎች የሚቆጠሩ ደግሞ ለህልፈት ይዳረጋሉ። ከ15 ዓመት ዕድሜ በታች የሚገኙ ልጆች በበሽታው በአስከፊ ሁኔታ ይጠቃሉ። የአፍሪካ ሲዲሲ እንዳለው ባለፈው ዓመት ከጥር እስከ ሐምሌ መጨረሻ ድረስ በነበሩት 7 ወራት ውስጥ ከ14500 በላይ ሰዎች በዝንጀሮ ፈንጣጣ ተይዘው ከ450 በላይ የሚሆኑት ሞተዋል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ይከታተሉን መልእክታችን ነው።